ኤፍራታን ያስደነገጠ የአቤል እናት ቤት ድረስ መምጣት። ለመርሽ ልጄ እንዴት ነሽ? እንዴት ነው ትዳሩ? ለነገሩ እኮ ቁም ነገረኛ ነው የምትመስዩ፣ ትለምጃለች። ኤፍራታም በጣም በድንጋጤ አዎ ለምጃለሁ፣ ቡና ወይስ ሻይ ምን ላርግልዎት? ትላለች። አይ ምንም አያስፈልገኝም፣ ግን ቁጭ በይ፣ የልጄ ነገር እኮ ሲያስጨንቀኝ ጊዜ ነው ወደዚህ ቤት የመጣሁት ትላለች። ኤፍራታ ወደ ውስጥ ስትገባ የአቤል እናት ይነሱና ፎቶውን ያያሉ። የኤፍራታና የያፌት ፎቶ ነበረ። እናም ትክ ብለው ያዩና በጣም ያዝናሉ። በጣም አቤል እናት ኤፍራታና ያፌት አንድ ላይ በመሆናቸው ደስተኛ አይደሉም። ለምን ይመስላችኋል? ይህማ እኮ የመጣሁት የልጄ ነገር አሳስቦኝ ነበር የመጣሁት። ነገር ግን ደግሞ እሱ ለመሆኑ ከነጋለት መቼ እግሩ ይቀመጣል? አዎ እኔም ከውጭ ስገባ አላገኘሁትም ነበር ትላለች። እና በሩ ይከፈታል። በሩ ሲከፈት ኤፍራታ በጣም ትደነግጣለች። አቤል ነበረ። አቤል እናቱ ቁጭ ብላ ሲያያትኝ በጣም ነበር የደነገጠው። እማዬ እዚህ ምትሰሪያለሽ? ይላታል። እንዴ ልጄ እኔማ እኮ አንተ ካልመጣህ እዚህ መጥቼ ልይ ብዬ እኮ ነው፣ ደግሞ እኮ ናፈከኝ ይሉታል። ግን ያልገባኝ ነገር አንተ እኮ ለምንድን ነው ግን ቤትን ትተህ እዚህ ምን ታረጋለህ? ትለዋለች። አቤልም በጣም የደነግጥና የአጎቴ ሚስት እዚህ እንዲሆን ፈልጋ ነው አይደል እንዴ የአጎቴ ሚስት ይላል። አዎ አዎ ትላለች ኤፍራታ። ደግሞ ነግሬሽ ነበር አይደል እንዴ ይላታል። አዎ እኔ ጠርቼ ነው። እናም ካሁን በኋላ እዚህ እነሱ ጋር ነው የምኖረው ይላታል እናቱን። አጎቴም እዚሁን ስራም ታግዘኛለህ ብሎኛል ይላል። ሙሉ ለሙሉ እናቱን እየዋሸ ነው። ኤፍራታም በጣም ትደነግጣለች። እንዴ ያጎቴ ሚስት አልተሳሳትኩም አይደለ ይላታል። ኤፍራታ ምንም ማድረግ ስለማትችል አዎ እንደዛ ብለዋል ትላለች። ያፌት ድሮም እኮ የኛ ነገር እኮ አይሆንለትም። ታዲያ ለምንድን ነው እቤቱ ነህ እኮ እየተመላለስክ እየመጣህ ማክስ ትችላለህ፣ ለምንድን ነው እቤት ማትሆነው ብላ እናቱም ጠይቀዋለች። አይሆንም፣ ስለ ስራው ማታ ማታ ነው የሚያስረዳኝ፣ ማለቴ ቀን ቀን ደግሞ ስራ ይበዛበታል። አጎቴ እንደምታውቂው ቢዚ ነው ይላታል። ይሆን እኔማ ምን አደርጋለሁ ይላሉ እናትየውም። ባይሆን ማታ ከስራ ሲገባ አገናኝሻለሁ፣ እናም ታመሰግኘዋለሽ ይላታል። እኔማ እኮ እዚሁ ጠብቄው አሁን የማናግረው ነገር ነበረኝ ይላሉ። እናም አቤልም ያፌት እኮ ስራ ስለሚበዛበት በጣም አምሽቶ ነው የሚገባው፣ እናም እናቴ ይመሽብሻል ይላታል። አንዴም ስራ ከበዛበት ላይመጣ በሰው ሊያድር ይችላል። ለዛ ነው እኮ ያጎቴ ሚስት አብሬያቸው እንድኖር የጠየቀችኝ ይላታል እናቱን። ኤፍራታም አረ ምን አይነት ጉድ ነው? ቆይ ግን ሰው እንዴት አንድ እውነት ከአንደበቱ አይወጣም? ሁሉም ውሸት ትላለች። በቃ የሚዋሸው ውሸት በጣም እያስገረማትኝ ፈዝዝ ብላ አይተዋለች። አይደል እንዴ ሲላት ከእንቅልፏ የነቃች ትመስልና አዎ ትላለች። ኤፍራታ ጣሪ ሆይ ይሄም እውነት ጤነኛ አይደለም ትላለች። አቤል እናትም እና ታዲያ እናንተስ ስለ ልጅ ምንም አላሰባችሁም? እኔማ እኮ በዛን ሰዓት ሰርጉ ጥድፍ ሲልብኝ የሆነ ነገር እየተፈጠረ መስሎኝ ነበር ብላ ትላለች። አሁን ግን ሳይ ምንም አይነት ነገር የለም የኔ ቆንጆ፣ ልጅ እኮ በልጅነት ነው ብለው ይሏሉ። ኤፍራታም ድንግጥትልና አዎ ልክ ነሽ ትላለች። ደግሞ እኮ እናንተ ልጅ ማሳደግ አያቅጣችሁም። እንኳን አይደለም እናንተ ሌሎ እንኳን ልጅ በድሉ ያድጋል እያለ አይደል የሚወልደው። ስለዚህ እናንተም መውለድ አለባችሁ ብላ የአቤል እናትም ትጠይቃታለች ኤፍራታን። እኔ ልጅ እንዳትሸወጂ፣ ወንድ ልጅ ደጅ ቢልም ሴት ልጅ ግን እድሜው ያልፋል። ስለዚህ ቀልጠፍ በይ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ ነው የማመሰግነው። ዛሬ እንግዲህ የአቤል እናት ቤት ድረስ መጥታለች። እንዲሁም ደግሞ አቤል የሌለ ውሸቱን በጣም ውሸት በቃ ጥግ ድረስ ውሸት ነው
ዋሽቷል ማለት ነው። ዋሽቶም እናቱን አሳምኗታል። ኤፍራታንም ፍዝዝ አድርጓታል ማለት ነው። ምክንያቱም የዋሸው ውሸት በጣም አደጋ ነው፣ ያልሆነ ነገር ነው እንዳለ ሙሉ ለሙሉ እነሱ እንደፈለጉና እንዲሁም ደግሞ ኤፍራታም እንደምፈልግ አቤል አብሯቸው እንዲኖር እንደዛ አድርጎ ነው ያሳመናት ማለት ነው። እናቱ እንግዲህ እየተመላለስክ እኮ ታዲያ መስራት ትችላለህ ስትለው አይ እንደሱም አይሆንም አጎቴ፣ ያው ታውቂያለሽ ስራ ይበዛበታል። እናም ደግሞ አምሽቶ ስለሚመጣ ማታ ማታ ነው ስራውን የሚያስለምደኝ ሲልም ነበር ማለት ነው። እና እናቱም እንግዲህ አምነዋለች። ነገር ግን ደግሞ እናቱ መሄድ አልፈለገችም። ያፌትን ጠብቃ ማናገር ትፈልጋለች። እናም በቃ እሺ እናቴ ሂጂና በኋላ ላይ አንዳንድ ነገር ደውለሽ ታመሰግኘዋለሽ። አይ እኔማ እኮ የሆነ ነገር ፈልጌ ነበር ላወራው፣ እናም ልጠብቀው ነበር ትላለች። እንዴ አጎቴ እኮ በጣም አምሽቶ ነው የሚመጣ፣ አንዳንዴም በዛው ሊያድር ይችላል። እንዴ ነው እንዴ ትላለች። ቤዛና ጽን ቆይ እናንተ ቆይ ግን እኔ እንዳልገባ ነው የምፈልጉት አይደለ? በሩን ዘግታችሁ ምን እያወራችሁ ነበር? ስለማን እያወራችሁ ነበር? ለምን ነው ቆይ ምን እየሰራችሁ ነበር? እሺ ምን እንንገርሽ? መቼም እንዳገቢ ፈልገን በሩን ዘግተን እያወራን ከሆነ ስለ አንቺ ይሆናል የምናወራው ትላታለች። ጽዮንም ሞጥሟጣ አትሞጣሞጪ፣ አንቺን የጠየቅሽ ሰው የለም ትላለች። ግን ደግሞ እኮ እኔን እያየሽ ነው ያወራሽኝ ትላታለች። ላይ ደግሞ በሩን የዘጋችው ቤዛ ሳትሆን እኔ ነኝ። አዎ አውቄዋለሁ። ቤዚማ በእኔ አይጨክንም፣ እንደዚህ አታደርግም፣ አንቺ ነሽ። ቤዛም በቃ ዝም በሉ ትላለች። ከዛም ስልክ ይደወላል። የሉሊ ስልክ ነበረ እና ሁላቸውም ፍጥጥ ብለው ያዩታል። ፈጣሪ ወይ ምንድነው ፍጥጥ ብላችሁ የምታዩኝ? እንዲህ በቃ ልሄድ ነው፣ የስራ ስልክ ነው። ቆይ አንቺ በዚህ ሰዓት ምን አይነት ስራ ነው የምትሄጂው? ደግሞ እኮ ታመሻል፣ በደንብ አልተሻል